በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል ለዕፀ መስቀሉ በዓል በሰላም በጤና አደረሳችሁ። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። መስቀል ለምን ይከበራል ነው ጥያቄው። መስቀል እንግዲህ እንደ ቤተ ክርስቲያን መጀመሪያ ለምን ይከበራል የሚለውን ከማየታችን በፊት መስቀል ምንድነው የሚለውን ማየት ያስፈልጋል። መስቀል ሁለት አይነት መስቀል ነው ያለው። ዕፀ መስቀልና መከራ መስቀል ብላ ታስበዋለች ቤተ ክርስቲያን። ዕፀ መስቀል የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎበት ከዕፅዋት የተሰራ በደሙ ዓለምን ያዳነበት በደሙ የዋጀው ዕፀ መስቀል ነው። መከራ መስቀል የምንለው ደግሞ ከጽንሰቱ እስከ ትንሣኤው ድረስ ያለው መከራ መስቀል ይባላል። በጽንሰቱ ጀምሮ ያለው የተሰደደው መሰደድ፣ ከዛም የበለጠ ደግሞ ወደ መስቀሉ ስንሄድ መስቀል ተሸክሞ እየወደቀ እየተነሳ የሄደው እስከ ቀራንዮ ድረስ መስቀል ተሸክሞ የሄደበት ያ መከራው፣ ሐሞት መጠጣቱ፣ መገረፉ፣ መቸንከሩ፣ እንደዚህ የሾህ አክሊል መቀዳጀቱ፣ እነዚህ መከራ መስቀል ይባላሉ። እነዚህን ክርስቲያኖች የሚያከብሯቸው መከራ መስቀሉን በህሊናቸው ታትሞ ሁል ጊዜ ከህሊናቸው ሳይለይ መከራ መስቀሉ የክርስቶስ ሕማሙ ሞቱን እያሰቡ ሁልጊዜም በቅዳሴው ላይም የሚታሰበው እሱ ነው። በቅዳሴው ላይ ማህሌቱ መከራ መስቀሉን ያሳያል። ሰዓታቱ መከራ መስቀሉን የሚያሳይ ነው። እያንዳንዱ አገልግሎቷ ከመከራ መስቀሉ ከክርስቶስ ሕማም መከራ ውጭ አይሆንም። አስተምሯ እሱ ነው፣ ህይወትም ስለሆነ ስለዚህ ያን መከራ መስቀሉን እያሰብን እናከብረዋለን፣ እንኖራለን። ሁል ጊዜም ከህሊናችን ታትሞ ይኖራል። ክርስቲያኖች መከራ መስቀሉን ሳያስቡ የሚኖሩበት ጊዜ ሰዓት የለም። በመከራ መስቀሉን እያሰቡ ይኖራሉ ማለት ነው። ንዜኑ ሞተከ ወትንሣኤከ ንዜኑ ሞተከ፣ ሞትህን እናስባለን እንናገራለን እያሉ ሲያስቡት ይኖራሉ። መከራ ዕፀ መስቀሉን ደግሞ በአንገታችን እያሰርን በቀሳውስት እጅ ተይዞ እንደዚሁም በቤተ ክርስቲያን ጉልላቱ ላይ አድርጋ ታስባለ። ሁል ጊዜ ጉልላቱ ላይ መስቀል አለ። ንዋያተ ቅድሳት የሚባረኩበት መስቀል ነው። ይህኛው መስቀል ደግሞ ዕፀ መስቀሉ ነው። ንዋየ ቅድሳትን የምናከብርበት፣ ስሙን ጠርተን የምንቀድስበት፣ የምናከብርበት፣ በስመ አብ ብለን የምናከብርበት ቤተ ክርስቲያን ሁል ጊዜ መስቀሉን ተሸክማ ትኖራለች። መስቀል ደግሞ ስመ ሥላሴን ተሸክሞ ይኖራል። ሁል ጊዜ የሥላሴን ስም ይህ ማለት ምን ማለት ነው? ነገር ማንኛውንም ስራችንን ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ ብለን የምንባረክበት፣ የምናከብርበት፣ የምንቀድስበት ስመ ሥላሴን ተሸክሞ ይኖራል ማለት ነው መስቀሉ። ይሄን ለምን እናከብረዋለን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመስቀሉ ላይ ተሰቅሎ በደሙ ስለዋጀው በደሙ ስላከበረው መስቀልን እናከብረዋለን ማለት ነው። በመስቀሉ ዲያብሎስን ስለገደለበት። በመስቀል ክርስቶስ አልሞተም። በመስቀል ላይ ነፍሱን በፈቃዱ ለየ ነው ክርስቶስን። በመስቀል የሞተ ዲያብሎስን በመስቀሉ ጠላትን ገደለው። ወበመስቀሉ ቀተሎ ለጽል፣ ጠላትን በመስቀል ገደለው ተብሎ ተጽፏል። ጠላትን ዲያብሎስን በመስቀል ገደለው። ዲያብሎስ የሞተበት ስለሆነ እኛ የዳነበት አርማችን ስለሆነ እኛ ስለዳነበት ጠላታችን ስለተገደለበት ዲያብሎስ ስለተገደለበት መጀመሪያ ዲያብሎስ አዳምን በዕፅ ምክንያት ከገነት አስወጥቶታል፣ ክብሩን አሳጥቶታል። ክርስቶስ ደግሞ በዕፀ መስቀል ተሰቅሎ የአዳምን ክብር መልሶ ዲያብሎስን በመስቀል ገድሎታል ማለት ነው። አዳምን በዕፅ ገደለው ዲያብሎስን ክርስቶስ ደግሞ በመስቀል በዕፅ ገደለው ማለት ነው። በዕፅ ዲያብሎስን ገድሎታል። የማይሞት ሙት ሆኖ ይኖራል ዘላለም። ስለዚህ የክርስቶስ ደም ስለፈሰሰበት እናከብረዋለን። ደሙ እግሩ ለቆመበት ሰግዳለሁ እንደሚል መጽሐፍ። ስለዚህ በደሙ ስለተዋጀ በደሙ ስለከበረ መስቀልን እናከብረዋለን። እንደዚሁም ክርስቶስ ጌትነቱን የገለጠበት መስቀል ላይ ነው። ጌትነቱን የገለጠበት ኃይሉን የገለጠበት በመስቀል ተሰቅሎ ኃይሉን ጌትነቱን ገልጿልና
ክርስቶስ የነገሰበት መስቀል ነው። ወልደ እጓለ እመሕያው ሰብሖ ለወልድከ ልጅህን ግለጠው እያለ ይናገራል በመጽሐፍ። ክርስቶስ የሚገለጠው በመስቀል ላይ ነው። ለምን? አምላክነቱን ጌትነቱን የሚገልጠው በዛ ላይ ስለሆነ። እንደዚሁም ዲያብሎስን ድል እንደነሳው ስናጠይቅ በመጽሐፈ ኪዳንም እንዲህ የሚል እናገኛለን። መኑ ውእቱ ዝንቱ እንበለ ኃጢአት ዘሞተ መኑ ውእቱ ዝንቱ ዘሞኦ ለጽልመት ጨለማን ድል ያደረገው ይህ ማን ነው? በመስቀል ተሰቅሎ ድል ያደረገኝ እኔን ከኃይሌ ከስልጣኔ የሻረኝ ይህ ማን ነው ስለሚል ጠላታችን የተሸነፈበት የተገደለበት ጌታችን አምላክነቱን ጌትነቱን የገለጠበት ሞቱ ኃይል ስለሆነች የክርስቶስ ሞቱ የዓለም ሕይወት ነው። የክርስቶስ ሞት አይሁድ የናቋት ብትሆንም ዓለም የዳነባት ኃይል ስለሆነች ስለዚህ መስቀል ክርስቶስ ኃይሉን የገለጠበት ክርስቶስ ክብሩን የገለጠበት ዓለምን ያዳነበት በመስቀሉ የዋጀው ዲያብሎስን ድል ያደረገበት ፍቅርን የመሰረተበት ስለሆነ በመስቀል ፍቅር ተመስርቷል። በመስቀል ላይ ክርስቶስ ሲሰቀል ሰውና መላእክት ታርቀዋል። ነፍስና ስጋ ታርቀዋል። ሕዝብና አሕዛብ አንድ ሆነዋል። ወገብረ ሰላም በደመ መስቀሉ በመስቀሉ ባፈሰሰው በደሙ ሰላምን አደረገ ተብሎ ተጽፏል በመጽሐፍ። ሰላምን አደረገ። እግዚአብሔርና ሰው የታረቁበት ራሱን ከራሱ ጋር ያስታረቀን በመስቀል ነው። ስለዚህ እኛና እግዚአብሔር የታረቅንበት ስለሆነ ፍቅር አንድነትን ያገኘንበት ሰውና መላእክትን ነፍስና ስጋን ሕዝብና አሕዛብን በአጠቃላይ ስነ ፍጥረትን ከሰው ልጅ ጋር ያስታረቀበት ራሱ እግዚአብሔር ከኛ ጋር የታረቀበት በመስቀል ነውና በዚህ ምክንያት እናከብረዋለን። እርቅን፣ ሰላምን፣ ፍቅርን ያገኘንበት ስለሆነ መስቀልን እናከብረዋለን ማለት ነው። መልካም መስቀሉ እንግዲህ በክርስቶስ ደም ተዋጅቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ መስቀል ላይ ተሰቅሎ በደሙ ዋጅቶ አክብሮታል። ካከበረው በኋላ ይህ መስቀል ተአምር ያደርግ ነበረ። ክቡር የሆነ የክርስቶስ ስጋው የተቆረሰበት ደሙ የዋጀው ደሙ የፈሰሰበት ማየገቦም የተገኘበት መስቀል ነው። በዚህ በመስቀል ላይ ሆኖ ነው ቤተክርስቲያንን የሰራት ክርስቶስ። ስለዚህ ከዛ ጊዜ በክቡር ደሙ የተዋጀ ነውና ተአምራትን ያደርግ ነበረ። አጋንንትን ያስወጣን፣ ድውያንን ይፈውሳን፣ ሙትን ያስነሳን፣ ለጨለማው ዓለም ብርሃንን የተሰጠበት ብርሃን ሆኖ ነበርና ይህ መስቀል አይሁድ ከምቀኝነት የተነሳ ምን ጊዜም ክርስቶስን አንቀበልም ብለው የክርስቶስ መስቀል ተአምር ሲያደርግ ሰዎች ደግሞ በክርስቶስ እንዳያምኑ ብለው መስቀሉን ቀብረውት ነበረ ማለት ነው። መስቀሉን ቀብረውታል። ለ300 ዘመን ያህል በምድር ውስጥ ተቀብሮ በዚያው ደግሞ ለ300 ዓመት የቤታቸውን ጥራጊ ማንኛውንም ቆሻሻ እየደፉበት ተራራ ያህሉ ሰዎች የሚያውቅ ሰው በዛ የክርስቶስ መስቀል እንደተቀበረ የሚያውቅ ሰው እስከሚጠፋ ድረስ እንዲሳሳት ብሎ 3 ተራራ እስከሚሆን ድረስ መስቀሉን ቀብረው ለ300 ዓመት ኑሯል። አሁን ወደ መጀመሪያውን ስንመጣ መከራ መስቀሉ በህሊናቸው ነው። መከራ መስቀሉን ምን ጊዜም ከሰዎች ልቦና ማውጣት አይችሉም። መከራ መስቀሉን የክርስቶስ ሕማሙን ሞቱን በክርስቲያኖች ልብ ታትሞ የሚኖር ነው ሕማሙ ሞቱን። ዕፀ መስቀሉን ግን ቀብረውት ነበረ ማለት ነው። ነገር ግን ዕፀ መስቀሉን በምድር ውስጥ ቢቀብሩትም በምድር ውስጥ ቢቀበርም ዕፀ መስቀሉ በክርስቲያኖች ልቡና ውስጥ ግን ታትሞ ይኖር ነበረ ማለት ነው። በክርስቲያኖች ልቡና ውስጥ ታትሞ ያን እያሰቡት ኃይል ያገኙበትን ድል ያገኙበትን ጠላት የተሸነፈበትን ክርስቶስ በደሙ የዋጀውን ሰላም የተገኘበትን መስቀል በህሊናቸው አትመውት ይኖሩ ነበር። መስቀሉንም ሲያስቡት ይኖሩ ነበር። ከዛ የተነሳ ንግስት እሌኒ በባሏ በተርሚኖስ አማካይነት በባህር ተጥላ ወደ ኋላ ታሪኩ እንዳለ ነጋዴ ነበር። ከንግዱ ሲመለስ በአገልጋዩ አማካይነት ባላደረገችው ስራ ባለቤትህ እንዲህ አድርጋለች ብላ ተብሎ አብሮ የሚነግደው ነጋዴው ብዙ ጊዜ በዛን ጊዜ ወደ ንግድ ዓለም ሲሄዱ ለብዙ ጊዜያት ቆይተው ይመጡ ነበርና ብዙ ዘመን ቆይተው ሲመለሱ ሚስቶቻችን ሌላ ለምደው ቢሆንስ
ወይ ሌላ ትዳር ይዘው ቢሆንስ ምን እናደርጋለን ሲሉ የኔ ሚስት በእግዚአብሔርን የምታምን እግዚአብሔርን የምትፈራ የምታከብር ናት አለ ተርቢኖስ። ሂጄ ከነጋዴው ከጓደኛው አንዱ እኔ ሂጄ ለምጃ ታውቂያት ብመጣስ አለው። እስካሁን የሰራሁትን ያተረፍኩትን የደከምኩበትን ንብረት ሁሉ አንተን ይምሰል ብሎ ቃል ገባለት። በዚህ ምክንያት ሂዶ አገልጋይዋን እሷ እንደማታስገባው ያውቃል፣ እሺ እንደማትለው ያውቃል። አማኝ ናት። አገልጋይዋን ግን ባልና ሚስቱ የሚተዋወቁበትን ምልክት አምጥተሽ ስጭኝ ብሎ በውጭ ሆኖ ቤትም አልገባም አልደረሰም። በአገልጋይዋ አማካኝነት አገልጋይዋ ነጋዴያን መጥተዋን ሰውነትሽን ታጠቢ ብላ ሰውነቷን ስትታጠብ ባለቤቷ ጋር የሚተዋወቁበት ቀለበትን አውጥታ ለዚህ ነጋዴ ሰጠችው። በገንዘብ ተከፍሏት ማለት ነው። ከዛ የተነሳ ያ ንብረት ሁሉ ለዛ ያን ጓደኛውን መሰለ ገንዘቡን ይዞ ሄደ። በዚህ ተናዶ በባህር ላይ ጥሏታል። አድርገሽው ከሆነ እግዚአብሔር ይከተልሽ፣ አላደረግሽውም ከሆነ እንደ ስራሽ ይክፈልሽ ብሎ በባህር ጥሏታል በሳጥን አድርጎ። በእስራኤል ምድር ቢጥላት በአሕዛብ ምድር ወጥታለች። ከዛም ቁንስጣ የሚባለውን አግብታ የሮም የጦር አዛዥ የነበረውን ከባህር አውጥቶ ወስዶ አግብቷታል። በዛ መካከል ስትኖር ቆስጠንጢኖስን ወልዳለች። ቆስጠንጢኖስን ወልዳ ልጄ አድጎ ንጉስ ቢሆን መስቀልህን ከተቀበረበት አወጣለሁ እያለች ለእግዚአብሔር ስለቷን ታቀርብ ነበር። በሃይማኖት ቢመስለኝ አንተን ቢያመን አባቱን መስሎ አሕዛባዊ እንዳይሆንብኝ፣ ስለዚህ አንተን የሚያምን ልጅ በፈሪሃ እግዚአብሔር የሚኖር እንደዚሁ ደግሞ ንጉስ ቢሆን ስልጣን ቢኖረው መስቀልህን አወጣለሁ ብላ ቃል ገብታ ነበረ። ስለዚህ ስናይ ለዛ ያን ያህል ጊዜ እንዴት እንድታስብ አደረገ ከተባለ ዕፀ መስቀሉ ከክርስቲያኖች እይታ ተሰውሯል። ደብቀውታን፣ አይሁድ ቀብረውታን። ከክርስቲያኖች ልብ ግን አልወጣም። ስለዚህ እናት ለልጇ የክርስቶስ መስቀል እኮ ተቀብሯል እያለች ታስተምር ነበር ማለት ነው። እስከሌኒ ድረስ ክርስቲያኖች የሚያወሩት የክርስቶስን መስቀል አይሁድ ቀብረውታል፣ የክርስቶስ መስቀል እኮ በደሙ ዓለምን ያዳነበት ተቀብሯል እያሉ ይነጋገሩ ነበር፣ ይወያዩ ነበር። የክርስቲያኖች ንግግራቸው ይሄ ነበር ማለት ነው። ምክንያቱም ኃይል የተገኘበት መስቀል ነው። ጠላት የተሸነፈ መስቀል ነው። የተሸነፈበት መስቀል ነው። ጠላታችን የምናሸንፍበት መስቀል ነው። ያንን እያሰቡት ይኖሩ ነበረ ማለት ለልጆቻቸው ያስተምሩታል ማለት ነው። በትምህርት በትውፊት ያስተምሩታል። የክርስቶስ መስቀል ዓለምን በመስቀል እንዳዳነ፣ ያ መስቀል ደግሞ በምድር እንደተቀበረ፣ የተቀበረበትን ቦታ እንደማያውቁት ለልጆቻቸው ይነግሩ ነበረ። እንዲህ አይነት አስተማሪ እናቶች ሊሆኑ ያስፈልጋል። እናቶች ለልጆቻቸው ምን ማውረስ አለባቸው ሲል እንደዚህ የሚያወሩት ስለ ነገረ መስቀሉ፣ ስለ ክርስቲያኖች፣ ስለ ክርስቶስ ሕማሙን፣ መከራውን፣ ሞቱን፣ ትንሳኤውን በዚህ የደረሰበትን መከራ በህሊናቸው ሕማመ መከራ መስቀሉን በአንገታቸው ዕፀ መስቀሉን አስረው ዕፀ መስቀሉን እየተሳለሙ ዲያብሎስን አማትበው ዲያብሎስን እንዲያሸንፉት ማንኛውንም ስራቸውን መጀመሪያ ለማድረግ በትምህርተ መስቀል አማትበው ስመ እግዚአብሔርን ጠርተው ስራቸውን እንዲጀምሩ እናቶችም ይህን ማስተማር ያስፈልጋል። ወላጆች በአጠቃላይ ልጆቻቸውን ከዓለማዊ ትምህርት መልስ ሃይማኖታዊ ትምህርቶችን እንዲያስተምሩ ማድረግ ያስፈልጋልና ያ ነው ከሌሊ የደረሰው ቃል በቃል ሲማማሩ የነበረው ማለት ነው። ኋላ ልጇ አድጎ ንጉስ ሲሆንላት በገባችው ቃል መሰረት ወደ ኢየሩሳሌም ሄዳ ልጇም ሰራዊት አዞላት፣ እንደዚሁም ልጇም እንዲያዝላት ያደረገው አስተምራዋለች። እሷም ሃይማኖቱን አስተምራዋለች። ከአሕዛብ ነው የተወለደው፣ ግን ክርስቲያናዊ አስተምሮችን አስተምራዋለች። ትምህርቶችን እንደ ሙሴ እናት ማለት ነው። በጠላት ቤት የእግዚአብሔርን ቃል ስታስተምር እንዳሳደገችው ቆስጠንጢኖስንም የእግዚአብሔርን ቃል አስተምራው ሃይማኖቷን አስተምራዋለች። ኋላም እግዚአብሔር በሮም ነግሰው የነበሩት እነ መክስሚያኖስ እነ ዲዮቅልጥያኖስ ክርስቲያኖችን ያሰቃዩ ያሳድዱ ነበርና የክርስቲያን ቤቶች ይዘጉ፣ የጣዖት ቤቶች ይከፈቱ የሚል አዋጅ ወጥቶ ነበረ። እነዛን ጠላቶች ደግሞ ይሄ ክርስቲያን ነው፣ በልቡ ውስጥ ፍቅረ ክርስቶስ እየተቀጣጠለ ያደገ ልጅ ነውና
ሌሊት በህልሙ እነዚህን ጠላቶችን በትምህርተ መስቀል ታሸንፋቸዋለህ፣ በዝንቱ ትምህርተ መስቀል ትመውፀረከ፣ በዚህ ትምህርተ መስቀል ጠላቶችን ታሸንፋለህ የሚል ራእይ ይገለጸዋል ይታየዋል። ወይም በሰማይ በጸፍጸፈ ሰማይ ላይ ከዋክብቱ መስቀል እየሰሩ በዚህ ጠላትን ታሸንፋለህ ይለዋል። አሁን ጠላት የነበረው በዚህ ጊዜ እነ መክሲሚያኖስ ናቸው፣ እነ ዲዮቅልጥያኖስ ናቸው። ከሮም በሌላኛው ክፍል ነግሰው የነበሩ ማለት ነው፣ ሮምን ይገዙ የነበሩ። ከዛ በኋላ ቆስጠንጢኖስ በየፈረሱ ምልክት በፈረሱ ጆሮ ላይ ምልክት እያደረገ እንደዚሁ በጦሩ ጉሮሮ ላይ ምልክት እያደረገ በጋሻው በእያንዳንዱ ሰራዊቱ በሚለብሰው ልብስ ሰራዊቱ በሚይዙት ጋሻ ጦር በፈረሶቻቸው በኮርቻቸው በእያንዳንዱ ላይ የመስቀል ምልክት እያደረገ አሰርቶ መክሲሚያኖስ ጋር ገጠመ። መክሲሚያኖስን አሸነፈው፣ ድል አደረገው ማለት ነው። እሱን ካሸነፈ በኋላ ነው እናቱ ወደ ኢየሩሳሌም ለመሄድ ፈቃደኛ መሆኗን ስትጠይቀው ሰራዊት አዞላት የሚያግዛት የሚረዳት አዞላት ሄደች። በዛም ደግሞ የሚያሳያት አጥታ ስትጨነቅ ኪራኮስ የሚባል አንድ ሰው መጣ፣ ሽማግሌ። ይሄ ኪራኮስ የክርስቶስ መስቀል አይሁዳዊ ነው። የክርስቶስ መስቀል የተቀበረበትን አሳየኝ ስትል ጠየቀችው። አይሁድ ደግሞ ተማምለዋል፣ ማንም የሚያሳይ እንዳይኖር ብለው ተማምለዋል። የተለየ ይሁን የተረገመ ይሁን የሚል ቃልን ገብተዋል። እንደዚሁ ደግሞ ከምኩራብ እንዲሰደድም የራሳቸው ቃል የገቡት መሐላ አለ። አልናገርም አላት። ከዛ እሷ በጥበቧ ጨው የበዛበት ምግብ አብልታ ውሃ ከለከለችው ነው። ሌላ እንዲሰቃይ ያልፈለገችም ክርስቲያን ናትና ማሰቃየት፣ ማሰር፣ የተለያዩ ነገሮች አላደረገችው። ምግብ ሰጥታ ውሃ ግን ከለከለችው። ለምን? እንዲያሳያት እንዲጎዳም አይደለም፣ ምልክቱን እንዲነግራት ምን ማድረግ እንዳለባት እንዲመክራት ነው። ከዚህ በኋላ ውሃ ለመጠጣት ሲሻ ንገረኝ አለችው። እጅ መንሻ የክርስቶስን መስቀል ለሚጠጣው ውሃ የክርስቶስ መስቀል የተቀበረበትን ቦታ ለማሳየት እጅ መንሻ አቀረበ ለንግስቷ። ንግስቷ ደግሞ ለእርሱ የክብር መገለጫ ይሆን ዘንድ ትልቁን ስነ ፍጥረት እግዚአብሔር የሰው ልጆችን ልጅ የሚያደርግበት ውሃን ሰጠችው ማለት ነው። በእነዚህ አባቶቻችን በእነዚህ በሶስቱ ተራሮች ነው ይላሉ። የትኛው እንደሆነ ግን አናውቅም። ግን እንደተቀበረ የምናውቀው በእነዚህ በሶስቱ ተራራዎች ነው ሲሉ አባቶቻችን ሰምተናል ብሎ ነገራት። አሁን ሁለት አይነት ትምህርት አለ ማለት ነው። ክርስቲያኖች የክርስቶስ መስቀል ተቀብሯል እያሉ ለልጆቻቸው ሲያስተምሩ፣ አይሁድ ደግሞ የክርስቶስን መስቀል በዚህ ተራሮች ላይ ነው የተቀበረው እያሉ ለልጆቻቸው ይነግራሉ ማለት ነው። እንዲህ እንዲያደርጉ ያደረጋቸው ጥበብ እግዚአብሔር ነው። የሚያውቅ ሰው እንዳይጠፋ አጠቃላይ ልም እንዳይል እነርሱ እግዚአብሔር ባወቀ እነሱ በስጋዊ እይታቸው እንደ ታሪክ እየነገሩ ለልጆቻቸው አባቶቻችን ይህን ምን ይሉታል? መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ አናገራቸው ይላል። ለልጆቻቸው ትምህርቱን የክርስቶስን መስቀል እኮ አባቶቻችን በእነዚህ ተራሮች ውስጥ መካከል ቀብረውታል እያሉ ይነግሯቸው ነበር ማለት ነው። ያን ነው በሚረዳው ነገራት። ግን ምን ላድርግ ስትለው ደመራ ደምረሽ በእሳት አቃጥለሽ እዛ ላይ ዕጣኑን ጨምሪው ምልክት ታገኛለሽ አላት። ይህም ፈቃድ እግዚአብሔር ነው። በጭሱ ምን አይነት ምልክት እንደምታገኝ ለዚህ ሰው ጥበቡን ገልጾለታል። ፈቃድ እግዚአብሔር ገልጾለት ያን ደመራ መስከረም 16 ደመራውን አስደምራ በእሳት ብታቃጥለው ነጩን ዕጣን ጨመረችበት። ጭሱ ወደ ሰማይ ወጥቶ መስቀሉ ካለበት ቦታ ላይ ሰግዶ በጣት እንደጠቁሞ እንደማሳየት ሰገደ ጢስ በቀራንዮ መካን ብሎ ቅዱስ ያሬድም ገልጾታል። አንጸረ አመለከተ እያለ ቅዱስ ያሬድ ይገልጸዋልና መስቀሉ የተቀበረበትን ቦታ ትክክለኛውን ቦታ ጠቁሞ አሳያት ማለት ነው። ትክክለኛውን ቦታውን ማን ነው? ጭስ ህይወት ያለው አይደለም፣ ግዑዝ ፍጥረት ነው፣ ግዑዝ ነው። ያሳያን አይባልም። ለእግዚአብሔር ግን ስነ ፍጥረት ይታዘዛሉ፣ ይገዛሉ ማለት ነው። እንደዚሁም ለመስቀሉ ይሰግዳሉ፣ ይንበረከካሉ። የሰው ልጅ ለመስቀል አልሰግድም አልንበረከክም ይላል። ጭሱ ግን ሲሰግድ እናየዋለን።
የሰው ልጅ ለመስቀል አልሰገደም ማለት ከጭስ ያንሳል ማለት ነው። ሕያው የሰው ልጅ ሕያው የሆነው በእግዚአብሔር አምሳል የተፈጠረው ለዳነበት ነገር ክብር አልሰጥም ካለ ከጭሱ ያንሳል ማለት ነው። መቼስ በመስቀሉ ጭሱ አይደለም የዳነው፣ በመስቀሉ ያንጨቱ አይደለም የዳነው፣ የሰው ልጅ ነው የዳነው። ለዛ ግን የሰው ልጆች ለመስቀሉ ክብር መስጠት እንዳለባቸው ለማስረዳት ጢሱ ሰግዶ አሳይቷል ማለት ነው። ስለዚህ መስከረም 16 ቀን እሌኒ ጋር ያለው ግንኙነት ደመራ አስደመራ ምልክቱን ያገኘችበት የተቀበረበትን ቦታ የለየችበት ነው ማለት ነው። መልካም እሺ፣ ይህ ከሆነ በመስከረም 16 ጭሱ አሳይቷታን አመልክቷታን መስቀሉ የተቀበረበትን ቦታ መስከረም 17 ቀን ደግሞ ቁፋሮ ጀምራለች ማለት ነው። እሌኒ ቁፋሮን ጀምራለች መስቀሉን ለማውጣት ቁፋሮ ጀመረች። መጋቢት 10 ቀን መስቀሉ ወጥቷል። መጋቢት 10 ቀን መስከረም 17 በምልክቱ ባገኘችው ምልክት አማካኝነት መቆፈር ጀምራለች መስቀሉን ለማውጣት። መስቀሉን ለማውጣትም አይሁድ እንዴት አድርገው ቀብረውት ነበር የሚለውንም እዚሁ ላይ ማየት ያስፈልጋል። መጀመሪያ የክርስቶስን መስቀል ታች ስር ላይ ቀብረውታል። በጣም አርቀው ቀብረውታል። ከዚያ ላይ አለት የሚመስል ትልቅ ጠፍጣፋ ድንጋይ አድርገው ከላይ ደግሞ የአንደኛውን ሽፍታ የተሰቀለበትን መስቀል አድርገውታል። ከዛ ላይ ደግሞ እሱን ከፍ አድርገው ደግሞ ሌላ ድንጋይ አድርገው ከፍ አድርገው ሌላኛውን የሽፍታውን መስቀል አድርገውታል። አሁን የሚቆፍሩ የሚያወጣ እንኳን ቢኖር የመጀመሪያውን አግኝቶ ይሄ ነው ብሎ እንዲሳሳት ነበር አይሁድ የፈለጉት። የመጀመሪያውን አወጣች፣ ከድዊ ላይ ጣለችው። ታምር አላደረገም። የተለያየ ነገርም ሞከረችው፣ ሊያደርግ አልቻለም። የፍጡር ደም የፈሰሰበት ነው፣ ዓለም ያልታረቀበት፣ ዓለም ያልዳነበት ስለሆነ ይሄኛውን ተወችው፣ የክርስቶስ መስቀል ስላልሆነ። ቀጥላ ስትቆፍር አለት የሚያደርጉት ምንድነው? ከዚህ በታችስ ሌላ ነገር የለም ስተት ነው ብሎ ተስፋ እንዲቆርጡ ነው። ግን ተስፋ ሳትቆርጥ ያኛውንም እንዳለት የመሰለውን ድንጋይንም አውጥታ ሌላኛውን መስቀል አገኘች። እሱንም ሞከረችው። እንደመጀመሪያው ታምር ሊያደርግ አልቻለም። ደዌ ሊፈውስ ሙት ሊያስነሳ አልቻለም። ምክንያቱም የፈሰሰበት የፍጡር ደም ነው። የክርስቶስ ደም ያልፈሰሰበት ስለሆነ ዓለም ያልዳነበት ስለሆነ የሁለቱን ሽፍታዎች ወንበዴዎች መስቀል ጣለችው ማለት ነው። ከዚህ በኋላ ሌላኛው የክርስቶስ መስቀል ሲወጣ ብርሃን እያበራ ወጥቷል። ብርሃን እያበራ ታምር እያደረገ ሙት እያስነሳ ለምጻሞችን እያነጻ አንካሶችን እንዲራመዱ አድርጓል። ብርሃንም አብርቷል። መስቀል አብርሃ በከዋክብት ሲል የራሱን በጊዜው የታየ ብርሃን አለ። ከዛ በኋላ የፀሐይን ብርሃን እስከ መበዝበዝ ወይም ደግሞ እስከ መቀየር ድረስ ማለት። ምክንያቱም ይህን ሲታያውን መስቀሉ ላይ ብርሃን ታየ፣ መስቀሉ ላይ የወጣው ብርሃን የፀሐይን ብርሃን በለጠው ሲባል ብዙ ሰዎች እንዴት ውሸት ይመስላቸዋል። ፀሐይ ጽድቅ ክርስቶስ የተሰቀለበት መስቀል ነው። ፀሐይ ጽድቅ ክርስቶስ የዓለም ብርሃን የሆነበት ክርስቶስ ለዓለም ያበራው መስቀል ላይ ነው። ለዓለም ብርሃን የሆነው መስቀል ላይ ተሰቅሎ ነው። ያ ብርሃን መስቀሉ ላይ አለ ታይቷል ማለት ነው። ያን አሳይቶ ድነት እንዲፈጸምበት ሆኗል። ኋላም ወደ ሀገራችን በአፄ ዳዊት አማካኝነት መስከረም 10 ቀን ኢትዮጵያን ምድር ረግጧል። መስከረም 10 ቀን አፄ መስቀል ብለን የምናከብረው በነገስታቱ ጊዜ በሰፊው ነገስታቱ ከቤተ መንግስታቸው ወጥተው በአደባባይ ሆነው ቃለ እግዚአብሔር እየደረሰ መስከረም 10 ቀን አፄ መስቀል ይባላል። ለምን? ንጉሱ የተቀበረበት ዕለት መስቀሉን ከእጁ ያስገባበት ወደ ኢትዮጵያ እንዲገባ የተደረገበት ዕለት የኢትዮጵያን ምድር በአፄ ዳዊት ዘመን የረገጠበት ወይም የባረከበት የመጀመሪያው ጊዜ መስከረም 10 ቀን አፄ መስቀል ብላ ታከብራለች ቤተክርስቲያን ማለት ነው። በብሉይ ኪዳን እንዴት ይከበር ነበር መስቀል ከተባለ መስቀል በብሉይ ኪዳን በምሳሌነት ነው የነበረው። እንደዚህ በአንድ ላይ የሚከበርበት አልነበረም። በመላእክት ዘንድ በትረ መስቀል አላቸው፣ ያ ይታያል። የሙሴ በትር የመስቀል ምሳሌ ነው። የሙሴ በትር የኤርትራን ባህር እንደከፈለ ጌታችን የመድኃኒታችን ኢየሱስ ክርስቶስም በመስቀል ተሰቅሎ ባህረ ገሃነምን አጥፍቶ የሰው ልጅ
ወደ መንግሥተ ሰማያት ያስገባበት ስለሆነ የነ ኤርሚያስ የሎሚ ዛፍ አየሁ የሎሚ በትር እያለ ይናገራል ኤርሚያስ በትንቢቱ። ያንን አባ ጊዮርጊስ በመጽሐፈ ምስጢር እፀ ከርካ እፀ መስቀል እፀ ቅዱስ መስቀል ከርካ የተባለ የክርስቶስ መስቀል ነው እያለ ይተረጉመዋል። በሎሚ ምሳሌ አይቶታን ኤርሚያስ ማለት ነው። የነ ሙሴ በትር ባህር የከፈለበት ታምር ያደረገበት እንደዚሁ የመስቀል ምሳሌ ነበር። ኋላ ደግሞ ሙሴ ዓላማ ተክሎ በዓላማ ላይ የብረቱን ወይም ከነሐስ የተሰራውን የእባብ ምስል ሰቅሎ እስራኤልን አውሬ ማነው እባብ የነደፋቸውን ሰዎች በድምጹን ሰምተው እንዲድኑ በእጃቸው ዳሰው እንዲድኑ አድርጓቸዋል። በዛ በአውሬ ብርቱ ማለት ነው ሙሴ። ያ የመስቀል ምሳሌ ነበረ። ባህረ ኤርትራን የከፈለባትም የመስቀል ምሳሌ ብለናል። ከዛም በኋላ ባለው ነቢያት አንዳንድ ተአምር ያደርጉባት የነበረ የና አሮን በትር የመስቀል ምሳሌ ነው። ሳይተክሏት ዓለምልማ ፍሬ አፍርታ የተገኘች የአሮን በትር ነበረች። ያቺ በትርም የመስቀል ምሳሌ ናት። የዕፀ መስቀሉ ክርስቶስን ፍሬ ክርስቶስ በሱ ላይ ተሰቅሎ ክርስቶስን ያገኘንበት የክርስቶስን ፍሬነት ያገኘንበት ስለሆነ እነዚህ ሁሉ ምሳሌዎች በምሳሌነት ነበር ማለት ነው። ከዛ በተረፈ የወንበዴ መቅጫ ሆኖ ይኖር ነበረ። ምሳሌነቱ እነዛ እንዳሉ ሆኖ ወንበዴ የሚቀጡበት የነበረው ያጠፋ ሰው የሚቀጣው በመስቀል ተሰቅሎ ነው። በመስቀል ተሰቅሎ ይቀጣል። እስራኤላውያን በመስቀል ሰቅለው ይቀጣሉ። ይህን ሲያደርጉ ደግሞ የሚሰቅሉትን አይገርፉትም፣ የሚገርፉትን አይሰቅሉትም፣ የሚገርፉትን ደግሞ አይሰቅሉትም። ስለዚህ የወንበዴ መቅጫ ነበር ማለት ነው። የወንበዴ መቅጫ ነበረ። ክርስቶስ በደሙ ሲዋጀው ደግሞ አዎ እውነት ነው። አሁንም የወንበዴ መቅጫ ይሆናል። ለማን? ወንበዴው ዲያብሎስን ቀጥቶበታል፣ እሱን አሳዶበታል። ለኛ ለክርስቲያኖች ደግሞ ለክርስቶስ ለምናምን ደግሞ ኃይል ሆኖናልና በብሉይ ኪዳን እንደዚህ የተለየ ቀን ኑሮት የሚከበርበት ነገር የለም። ሰዎች ሲያጠፉ ግን በወንበዴ ይቀጡበት ነበረ። እየሰቀሉ ገርፈው የሚለቁት አለ፣ የሚሰቅሉት አለ። ስለዚህ ሰቅለው ወንበዴውን ሌባውን ቀማኛውን የሚቀጡበት የወንበዴ መቅጫ ነበር። ክርስቶስንም በመስቀል ላይ የሰቀሉት ወንበዴ ብለው ነው በእነሱ አጠራር። ይህኛው አንደኛው ወንበዴ ነው፣ ያኛው አንደኛው ወንበዴ ነው ብለው ለዛ እነሱ ባወቁ ለወንበዴ መቅጫ ወንበዴ ነው ብለው ሰቀሉት። ክርስቶስ ደግሞ ለዓለም መዳኛ ያደረገውና በብሉይ ኪዳን የነበረው በምሳሌነት ነው። በአዲስ ኪዳን ደግሞ ያ መስቀል በምሳሌነት የነበረው ኃይል እያደረገ ያ በብሉይ ኪዳን የነበረው በክርስቶስ ደም አልተዋጀም። በአዲስ ኪዳን ያለው ግን በክርስቶስ ደም የከበረ መስቀል ነው ማለት ነው።